ሰላም ውድ የተከበራችሁ ተመልካች አድማጮቻችን እንደምን አላችሁ? የዛሬ ሰበር ዜናዎቻችንን ይዘን መመለስ ችለናል። በተለይ አርሰናል እና አልቫሬዝን በተገናኘ መልኩ በጣም ብዙ ሰፊ ዜናዎች እየተነሱ ነው። አልቫሬዝ አትሌቲኮ ማድሪዶችን በይፋ ልቀቁኝ ጥያቄ አቅርበዋል። ታዲያ ይህን ተከትሎ ብዙ መረጃዎች እየወጡ ይገኛሉ። እነዛን ብዙ መረጃዎች ለእናንተ አሰባጥረን ይዘንላችሁ መጥተናል። ወደ አርሰናል የሚያመራ ከሆነ ምን አይነት እድሎች ነው ያሉት የሚለውን እንመለከታለን። እንዲሁም ደግሞ በዓለም ዋንጫውም ፈረንሳይና ኖርዌይ ያሳዩትን አስደናቂ ብቃትና ወደ ጥሎ ማለፋቸው የዛሬ ትኩረታችን ይሆናል። እናም እንግዲህ እናንተም ቪዲዮን ላይክ በማድረግ ጀምሩ፣ እስከ መጨረሻውም ድረስ አብራችሁን ቆዩ። ቻናላችንንም ሰብስክራይብ ካላደረጋችሁ እያደረጋችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ወደ መጀመሪያው ዜናችን ስናልፍ የኖርዌይ ብሔራዊ ቡድን በአሜሪካው የዓለም ዋንጫ እጅግ አስደናቂ ብቃት እያሳየ ይገኛል። ኖርዌይ ሴኔጋልን 3-2 በሆነ ጠባብ ውጤት የምድብ ሁለተኛ ጨዋታዋን ማሸነፍ ችላለች። ታዲያ ምድቧን መጨረሻዋን ማለትም ወደ ጥሎ ማለፍ መግባቷን አረጋግጣለች። የምድብ ጨዋታዎቿን ሳትጨርስ ወደ ጥሎ ማለፍ ከገቡ ሀገራቶች መካከል ኖርዌይ ተቀዳሚዋ ሆኖ ተመልክተናታል። በዚህ ጨዋታ ላይ እንግዲህ ማርከስ ፔደርሰን ተቀይሮ ገብቶ የኖርዌይን ጨዋታ ቀይሮታል ማለትም ይቻላል። በፈርስት ሃፍ ነው ተቀይሮ ገብቶ ግብ ማስቆጠር የቻለው። ኤርሊንግ ብራውት ሃላንድም ሌላው ድንቁ አጥቂ ሁለት ያክል ጎሎች ማስቆጠር ችሏል። ባለፉት ሁለት ጨዋታዎች 4 ጎሎችን ነው ማስቆጠር የቻለው። በዚህም እንግዲህ በዓለም ዋንጫው ታሪክ ለሶስተኛ ጊዜ ወደ ጥሎ ማለፍ የተቀላቀለችበትም ታሪካዊ አጋጣሚ ሆኖ ተመለከተን። ሃላንድ ግን የራሱን ታሪክ መጽሐፉን አላቆመም። ለሀገሩ ባደረጋቸው 52 ያክል ጨዋታዎች 59 ጎሎችን ማስቆጠርም መቻሉን ተመለከትን። እንደገና ደግሞ ባለፉት 12 ተከታታይ የብሔራዊ ቡድን ጨዋታዎች ላይ ያለማቋረጥ በተከታታይ ግብ ያስቆጠረ አጥቂ ነው። በዓለም ዋንጫው ደግሞ በሁለት ጨዋታዎች ለሀገሩ 4 ጎል ያስቆጠረና ብዙ ጎል ያስቆጠረ ተጫዋች ሆኖ ተመልክተናል። ኖርዌይ ወደ ቀጣዩ ዙር አልፋለች። በቀጣይ የምድብ የመጨረሻ ጨዋታ ከፈረንሳይ ጋር አንደኛ ሆኖ ለማጠናቀቅ የሚደረግ ግብግብ ይኖራል። ኖርዌይ ከፈረንሳይ ተጠባቂ ጨዋታ ነው። እንግዲህ ይህንን ጨዋታ በብዙዎቻችን ዘንድ ይጠበቃል። እንዳልኳችሁ ነው በኖርዌይ በኩል ሃላንድ አለ፣ በዛኛው በኩል ደግሞ ኤምባፔ አለ። በዚህ የምድብ ጨዋታ ደግሞ በዴሾ የሚመራው ፈረንሳይ ብሔራዊ ቡድን 3-0 በሆነ ሰፊ ውጤት ኢራቅን በማሸነፍ ጥሎ ማለፉን ተቀላቅሏል። በዚህ ጨዋታ ላይ ኤምባፔ 2 ጎሎችን ሲያስቆጠር ኦስማን ዴምቤሌ ደግሞ 1 ጎል ማከል ችሏል። ነገር ግን ጨዋታው ያለ ችግር አላለቅም ነበረ። ብዙ ነገሮች ተመለከትንበት። በአሜሪካ ሰማይ ስር ብዙ እንመለከታለን ብለን ማናስባቸውን ነገሮች እየተመለከትን እንገኛለን እና በአሜሪካ በነበረው እጅግ ከባድ የአየር ንብረት ምክንያት ጨዋታው ለ2 ሰዓታት ያህል ተቋርጦ እንደነበረም ተመልክተናልና ፈረንሳይ ከሴኔጋል ያደረጉት ጨዋታ በተለይ ወደ እረፍት ካመሩ በኋላ ለመመለስ በጣም በርካታ ደቂቃዎችን ጠብቀው ተመልክተናቸዋል። የተመለሱትም የነ ኖርዌይ ጨዋታ ሲጀምር ነበር እና በዚህም ሁኔታ የጨዋታው ሂደት ተመለከትን። እስካሁን ባለው መረጃ መሰረት ወደ ጥሎ ማለፋቸውን ያረጋገጡ ሀገራቶችን ስንመለከት ሜክሲኮ፣ አሜሪካ፣ ጀርመን፣ አርጀንቲና፣ ፈረንሳይና ኖርዌይ ሆኖ እናገኛቸዋለን። ታዲያ በዚህ ዓለም ዋንጫ ላይ ከሚጠበቁ ቁጥራዊ መረጃዎች መካከል ከፍተኛ ግብ አስቆጣሪ ማን ይሆናል ነው። ከፍተኛ ግብ አስቆጣሪ እንግዲህ የዓለም ዋንጫው እየገፋ ሲሄድ የዚህ ሽልማት አሸናፊ ለመሆን የሚደረጉ ፉክክር እጅግ አጓጊ የሆነ ይመጣል። አሁንም እጅግ አጓጊነቱን አስጀምሮታል ማለት ይቻላል። በተለይ የምንጊዜውም ኮከብ ተጫዋች የሆነው ሊዮኔል ሜሲ እንደገና ኪሊያን ኤምባፔና ኤርሊንግ ሃላንድ ለሀገራቸው ወሳኝ ግቦችን እያስቆጠሩ ይገኛሉ። በአሁኑ ሰዓት ከፍተኛ የግብ አግቢዎች ደረጃን ስንመለከት ሜሲ ከአርጀንቲና 5 ጎሎች አስቆጥሯል። አርጀንቲና 5 ጎሎችን አስቆጥራለች። 5ቱን የሚያስቆጥረው ሊዮኔል አንድሬስ ሜሲ ነው። ኪሊያን ኤምባፔ 4 ጎሎችን አስቆጥሯል። በሁለት ጨዋታ 2 ጎሎችን አከፋፍሎ ማግባት ችሏል። ኤርሊንግ ብራውት ሃላንድም በተመሳሳይ መልኩ 2 ጎሎችን በማስቆጠር 4 ጎሎችን ማስቆጠር ችሏል። ጆናታን ዴቪድ፣ ዴኒስ ኦንዳፍ እያንዳንዳቸው 3 ጎል ያላቸው ተጫዋቾች ሆነው እንመለከታቸዋለን። እናንተስ የዘንድሮን የዓለም ዋንጫ ኮከብ ግብ አግቢነት ክብር ማን የሚወስደው ይመስላችኋል? ሀሳባችሁን በኮመንት ላይ አስቀምጡልኝ። ከዓለም ዋንጫ ውጪ በክለቦች ደረጃ ግን ትልልቅ የዝውውር መረጃዎች እየተሰሙ ነው። በመግቢያችን ላይ እንደገለጽነው አርሰናል አዲስና ድንቅ ተጫዋች ለማስፈረም
መቃረቡ ተነግሯል። በተለይ ደግሞ የጁሊያን አልቫሬዝም ጉዳይ አነጋጋሪ ሆኗል። የአርጀንቲናዊው አጥቂ ከአትሌቲኮ ማድሪድ መልቀቅ እንደሚፈልግ በይፋ ተናግሯል እና ይህንን ተመልክቶ ግን አትሌቲኮ ማድሪዶች ማንኛውም ክለብ እሱን መግዛት ከፈለገ 500 ሚሊዮን ዩሮ የውል ማፍረሻውን መክፈል አለበትም ብሎ አቋም ይዟል። አልቫሬዝ ወደ ባርሴሎና መሄድ እንደሚፈልግ ቢናገርም አትሌቲኮ ደግሞ ለተቀናቃኙ አሳልፎ መስጠት ፍላጎት የለውም። በዚህ ዝውውር ሂደት ላይ እንግዲህ በብዙ መልኩ ማንሳት የምንችለው ነገር ምንድን ነው? ሪያል ማድሪድ ነው። ሪያል ማድሪድ አሁን አልቫሬዝ ልቀቁኝ ማለቱን ተከትሎ ዳግም ወደ ዝውውር ይገባሉ የምትሉ ከሆነ አይገባም ነው መልሱ። ምክንያቱም አሁን ላይ የሚኬል ኦሊሴ ዝውውር ጉዳይ ላይ ሀሳባቸውን ጥለዋል። የኦሊሴ ጉዳይ የማይሳካ ከሆነ ደግሞ ሌላ ጋላክቲኮ ፍለጋ የዝውውር ገበያውን የሚያናውጡት ይሆናል። አልቫሬዝ ምክንያቱም ከአትሌቲኮ ማድሪድ ጋር መደራደር ከባድ እንደሆነ ያውቁታል። እንደገና ደግሞ ከዚህ ቀደም ተነጋግረን ነበር የአልቫሬዝን ጥያቄ እንደ ሚዲያ ሽፋን እንደተጠቀሙት ከዚህ በቀደምም መነጋገር የቻልንበት ጉዳይ እንዳለም ተመልክተናል እና እንዲሁም ደግሞ አሁን አትሌቲኮ ማድሪድ 500 ሚሊዮን ዩሮ ይከፈለኝ እያለ ይገኛል። ከዚህ በተቃረነ መልኩ ደግሞ አርሰናልን እናገኛለን። ሃንድ ኦፍ አርሰናል ያረጋገጠውን መረጃ ልንገራችሁ። ምንድነው? ጁሊያን አልቫሬዝን ወደ አርሰናል ለማምጣት አትሌቲኮ ማድሪድ ቪክተር ዮኬሬሽን በመቀየር ለመስጠት ፈላጓል። እንደገና 60 ሚሊዮን ጭማሪ አለው እና አትሌቲኮ ማድሪዶች ምን ያክል ማትረፍ እንደሚችሉ ከዚህ ዝውውር እንመለከታለን። እንዲሁም አርሰናል የዮኬሬሽን ብቃት እናውቀዋለን፣ ምን ያክል ጨራሽነት እንዳለው እናውቃለን። እንደገና ደግሞ አልቫሬዝ ደግሞ የሚታወቅበት የራሱ የሆነ ስኪል ያለው ተጫዋች ነው። ታዲያ ከዚህ ጋር በተያያዘ አልቫሬዝ ወደ አርሰናል ማምራት የሚችልባቸው ጉዳዮች ሰፊ ናቸው። በተለይ የቀድሞ ስፖርቲንግ ዳይሬክተራቸው አንድሬ ቤርታ አሁን ላይ አርሰናል ነው የሚገኘው እና እኚህ ሰውዬ ከወዲሁ ስራቸውን ጀምረዋል። የአትሌቲኮ ማድሪድ የቀድሞ ቦታቸው ላይ የሚገኙ ግለሰቦችን በግል እየተገናኙ እያወሯቸው ይገኛሉ እየተባለ ነው። በምን ጉዳይ ነው የሚያወራቸው? ግልጽ ነው። በጁሊያን አልቫሬዝ ጉዳይ ነው እየተባለ ይገኛል። አልቫሬዝ እንግዲህ አርሰናል እና አትሌቲኮ ማድሪድ መስማማት የሚችሉ ከሆነ ቪክተር ዮኬሬሽ ወደ አትሌቲኮ ማድሪድ ማምራት እንዲሁም ደግሞ አልቫሬዝ ወደ አርሰናል ይመጣል እየተባለ ነው ከ60 ሚሊዮን ዩሮ ሽያጭ ጋር ማለት ነው። እና በዚህ ዙሪያ እንግዲህ የተነሱት ሀሳቦች ይህንን ይመስላሉ። በሌላ የዝውውር ዜና ሮበርቶ ዲዘርቢ ማርከስ ራሽፎርድን ለማስፈረም ከፍተኛ ፍላጎት አለው። የቶተናሙ አዲሱ አሰልጣኝ አዲስ ቡድን እየገነቡ ይገኛሉ። ሆኖም ግን ክለቡ ቶተናም የ40 ሚሊዮን ፓውንድ የውል ማፍረሻውን ለመክፈል ፈቃደኛ አልሆነም። ማንቸስተር ዩናይትድ ከዚህ የዝውውር ሂሳብ ወለም ዘለም እንደማይል አቋሙን ከዚህ ቀደምም አስመልክቶናል። እናም እንግዲህ ቶተናሞች ይህንን አይነት የዝውውር ሂሳብ መክፈል አይፈልጉም። በባርሴሎና ቤት ድንቅ ጊዜን አሳልፎ የነበረው ማርከስ ራሽፎርድ አሁን ላይ በዓለም ዋንጫው በአሰልጣኝ ቶማስ ቱሄል የቡድን ስብስብ ውስጥ ከተካተቱ ድንቅ ተጫዋቾች መካከል አንደኛው ነው። እንዲሁም ደግሞ ለብሔራዊ ቡድኑ ጥሩ ጥረትን ሲያደርግ የነበረ ተጫዋች እንደሆነ ተመልክተናል። ለባርሴሎናም እንዲሁም ደግሞ የሪያል ማድሪድ ላይ ያስቆጠራት ጎል ምናልባትም ዋጋውን ከፍ ካደረጉት ምክንያቶች መካከል ይቺ ጎል በተጠቃሽነት ትነሳለች እና በዚህ መልኩ የተነሱ ይገኛሉ። በሌላ በኩል ደግሞ ወደ ማድሪድ እናመራለን። አሰልጣኝ ጆዜ ሞሪኒዮ በበኩላቸው አዲስ አጥቂ ከማስፈረማቸው በፊት ጎንዛሎን በቅድመ ዝግጅት ወቅት ሊሞክሩት ስለፈለጉም ከክለቡ እንዳይለቅ አግደውታል እየተባለ ነው። ጎንዛሎ እንግዲህ በሪያል ማድሪድ ቤት እየተቀየረ የተነሳ በዣቢ አሎንሶም ሆነ በአንቸሎቲ ስር እንዲሁም ደግሞ በአሰልጣኝ አርቢዮላ ስርም ጥሩ ነገሮችን ያስመለከተ ተጫዋች ነው። በተለይ ቋሚ ሲሆን ከሌሎች ተጫዋቾች ባላነሰ መልኩ በማይተናነስ መልኩ ጥሩ እንቅስቃሴውን ለሪያል ማድሪድ ከሚያሳዩ ተጫዋቾች መካከል አንደኛው ሆኖ ይጠቀሳል። ታዲያ በቅድመ የውድድር ዝግጅት ጊዜ አሰልጣኝ ጆዜ ሞሪኒዮ ይህንን ተጫዋች መሞከር ይፈልጋሉ። በዚህ ጊዜ እንግዲህ በልምምድም ሆነ በትሬኒንግ የጨዋታ ሂደቶች በወዳጅነት ጨዋታዎች ላይ አቋሙን ካዩት በኋላ ይወስኑበታል። እንዲሁም ደግሞ በቀጣይ የውድድር ዘመን ቋሚ ተሰላፊ ተመራጭ የመሆን እድል ካላቸው ተጫዋቾች መካከል አንዱ ነውም እየተባለ ይነሳል። ጎንዛሎ በማድሪድ ቤት የመቆየት እድሉ ወደ 90% ያክል እየሰፋ ያለ ተጫዋች ሆኖ ተመልክተናል። ምክንያቱም ማድሪድ የግድ ሌላ አጥቂ እስካላገኘ ድረስ ይህንን ተተኪ አጥቂ መሸጥ
ፈጽሞ አይሻም እየተባለ ይገኛል። በሪያል ማድሪድ በኩል የተነሱት መረጃዎቻችን እነዚህን ይመስላሉ። የዛሬ ስፖርት መረጃዎቻችን እንግዲህ ተመለከታችኋቸው ናቸው። የዓለም ዋንጫ አጓጊ ጨዋታዎችና የዝውውር ገበያውን ትኩስ ዜናዎች ይዘንላችሁ ቀረብን። ወደፊትም ይዘንላችሁ እንቀርባለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ከተመቻችሁ ደግሞ ላይክ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ ቤተሰብ ይሁኑ እያለን አስተያየቶቻችሁንም በኮመንት ላይ እንጠብቃለን። ስለዳመጣችሁን ስለተከታተላችሁን ከልብ እያመሰገንን በቀጣይ እስከምንገናኝ ድረስ ሰላም።